የእርሶን አይደለም የካውንስሉ የወንጌል አማኞችን የኛን ካውንስል የእምነት አቋም ያምጡና ያሳዩን እስቲ። ያምጡ ነው ወይ? አይ ማስረጃ ካለ በጌታ ሳሚ ተናዶ ማያውቀው ዳኒ ከታች ተናዶ ቦቦሊኖ ፊት እስከዛ ግን እናንተም ማስረጃ አውጡ። በሁሉም ዘንድ የኤፌሶን ጉባኤ ተቀባይነት አለ ያላችሁበትን እስከዛ እናንተም አውጡ። አውቁስ አውጡ አለ ሳይሆን አውጡና እንየው። እሳቸው ይህንን ያሳዩን እስቲ። ምንድነው የሚለው? ያምቡልን እያሳዩ የኃያል አምላክ ዓለም አቀፍ ቤተክርስቲያን ይሄ እኔ አፖስትል በጌታ እርሶ ከማሳየቶ በፊት ሳሚ አንተ በአንደኛው የእናንተን እስከዛ ታሳያላችሁ፣ እሳቸው ያሳዩ። ምን ይሆንክ ነው ሲስ? የእናንተንም ታሳያላችሁ። እስከዛ አምጥተዋል ያሳዩ እስቲ። ምንድነው ይሄ? ለእኛ ተገልብጦ ነው የሚታየው ምን እንደሆነ እያሳወቁ። ይሄ ሰርተፍኬት ነው የቤተክርስቲያናችን። ይሄ ሰርተፍኬት ነው የኃያል አምላክ ዓለም አቀፍ ቤተክርስቲያን ምዝገባ ነው። ይሄ ሰርተፍኬት ለማግኘት ይሄን ሰርቲፋይድ ለመሆን ይሄ መጽደቅ አለበት። የኃያል አምላክ ዓለም አቀፍ ቤተክርስቲያን ከናር ነው ዊዝ ሎጎ መጀመሪያ የሚገለጸው መግቢያ ስያሜ፣ የቤተክርስቲያኒቱ ዋና ጽሕፈት ቤት፣ የቤተክርስቲያኒቱ አርማ፣ የቤተክርስቲያኒቱ እምነት መግለጫ ይላል። አምስተኛው ማለት ነው። አምስተኛው ማደራችን ነው የሚሆነው። አፖስትል ጥያቄው እኮ ማስረጃው እኮ ካውንስሉ ላይ ነው። አፖስትል ማስረጃው ገጽ 2 ገጽ 3 አንቀጽ የቤተክርስቲያኒቱ እምነት መግለጫ 39ኙን የብሉይ ኪዳንና 27ቱን የአዲስ ኪዳን መጽሐፍት በውስጡ የያዘው መጽሐፍ ቅዱስ ብቸኛ የእምነትና የስነ ምግባር መመሪያ የመጨረሻ ስልጣን ያለው መሆኑን እናምናለን። በእግዚአብሔር አብ፣ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ በስምና በአካል ሶስት በመለኮት አንድ ሆኖ በሚኖር ጥንትና ፍጻሜ በሌለው ዘላለማዊ አንድ አምላክ እናምናለን። 3 ጌታችን መድኃኒታችን ኢየሱስ ክርስቶስ ከጥንት ከዘላለም ከአብ ጋር የነበረ ሁሉን የፈጠረ በአብ ፈቃድ በራሱ ውዴታና ታዛዥነት በፍቅር የሰውን ልጆች ለማዳን በስጋ የዳዊት ዘር ሆኖ ከድንግል ማርያም የተወለደ ስለ ሰው ልጆች ኃጢአት ቤዛ በመስቀል ላይ የሞተ የተቀበረ በሦስተኛው ቀን ከሞት የተነሳ ወደ ሰማይ ያረገ በሕያዋንና በሙታን ላይ ሊፈርድ ዳግመኛ የሚመጣ የእግዚአብሔር ልጅ መሆኑን እናምናለን። 4 መንፈስ ቅዱስ የክርስቶስን ማዳን ወደ ሰዎች ለማድረስ ስለ ክርስቶስ ለመመስከር ቤተክርስቲያንን ለመንከባከብና ለመምራት ከክርስቶስ ተልእኮ ተቀብሎ ከአብ ዘንድ በወልድ የተላከ በዚህ ምድር በስራ ላይ የሚገኝ አምላክ መሆኑን
እናምናለን። 5 የመንፈስ ቅዱስ ጥምቀትና የጸጋ ስጦታዎች አገልግሎት እስከ ክርስቶስ ዳግም ምጽአት ድረስ በቤተ ክርስቲያን ውስጥ የሚፈጸም መሆኑን እናምናለን። 6 ሰው ወንድና ሴት ሆኖ በእግዚአብሔር አምሳል የተፈጠረ ምድርን የመንከባከብና የመግዛት ስልጣን የተሰጠው በኃጢአት ምክንያት ከአምላኩ የተለየ ፍጡር መሆኑን እናምናለን። ስለዛ ወላዲት አምላክ የሚለው ላይ የለም። 7 ሰው ኢየሱስ ክርስቶስ ስለ ኃጢአቱ በአመፀኞች እጅ በመስቀል ላይ በፈጸመው ምትካዊ ሞትና ትንሣኤ በማመን በእግዚአብሔር ጸጋ ብቻ የዘላለም ሕይወት እንደሚያገኝ እናምናለን። አይሰሙም። ኢየሱስ ክርስቶስ እዛችሁ መራ ከጀመሩ አይሰሙም መሰለኝ። ሚዩት ናቸው። አታርጓቸው፣ ፌር አይደለም። አፖስትል ዝም በል እባክህ። ያማን ኧረ ሚዩት አታርጓቸው። ተው እንዴ ተው። ቢያንስ ሙሉ መጽሐፉን ሊያነቡት ነው እንዴ? ወደ ዋናው ጉዳይ ላይ ብቻ እንትን አሉ። ሚዩት ኖት እኮ ሚዩት ሆኑ እኮ ምንድን ነው? የወንጌል አማኞች አብያተ ክርስቲያናት ካውንስል ያጸደቀውን የእምነት መግለጫ እያነበብኩ ነው። ይሄ የወንጌል አብያተ ክርስቲያናት የወንጌል አብያተ ክርስቲያናት አማኞች ካውንስል ያጸደቀው የእምነት መግለጫ ነው። አፖስትል ደግሞም ከዚህ ከተዛነፈ አይቀበልም ካውንስሉ። አሁን ደግሞ አባል የሚሆነው የካውንስሉን መስፈርት ያሟላ መተዳደር ማን ነው? አንቀጽ ስኖር ነው። እና አሁን ምን ልጠይቀኝ ነው የምታቋርጠኝ? አሁን ደግሞ እነሲስ ማስረጃ አምጡ። እሺ አፖስትል፣ ኧረ ማስረጃ አምጣ። አፖስትል ይላል እንዲያውንም ማስረጃ አምጣ። አሁን ደግሞ አንተ ሲስ እኔ ምን ኖ ሞር ፕሮፌት ልታሳየን ትችላለህ ወይ? ሳሚ በጌታ ትክክለኛ ጥያቄ ነው የጠየቀ ሲሶ። ይሄ ልጅ አስወጣችሁ ትጋይ ትክክለኛ አብያተ ክርስቲያናት አንቀጽ እምነት አንቀጹን አቋሙን በሙሉ የያዘ ሰነድ አቅርበዋል። እናንተ ደግሞ ክርስቲያን አራቱን የቤተ ክርስቲያን ጉባኤያት የሚባለውን ካልተቀበለ ክርስቲያን አይደለም የሚል እምነት አላቸው ካውንስሉ፣ አለዚያ ፈቃድ አይሰጥም ያላችሁበትን ማስረጃ አቅርቡ እያለ መሆኑ ትክክል ነው እኮ። እና እንመዝን በዛው እዛው ሳሚ ቅድም ሳሚ ነገረ ማርያም አይደለም ያልከው ግልጽ ብታደርገው አሪፍ ነው። ቆይ እንትን እንዳይሽፍት እንዳደርግ መጀመሪያችን ይጨርሱና ወደዛ እንሄዳለን። ነገረ ማርያም ምንም አይደለም እንዴት ተባለው እሱን እንሄድበታለን። ግን ይሄኛውን እስቲ መጀመሪያ ይጨርስ ርዕስ እንዳይቀየር። ማስረጃ በአንዱ ሳይድ ማስረጃ አይተናል። እሺ ቆይ ሳሚ አለ እንዴ? ሳሚ እኔ እንዲያውም እሳቸውን የኤፌሶኑ ጉባኤ ስለምን እንደሚያወራ ቢነግሩን ደስ ይለኛል። በጣም ሲምፕል እኮ ነው። ሁለተኛ ስልክ ስለሌለ እንጂ እኮ ካውንስሉ ዌብሳይት ውስጥ ብገባ እኮ በቀላሉ የሚገኝ ነገር እኮ ነው ሳሚ። እስኪ እኔ ቼክ አድርጌው ስለማላቅ ነው። ግን እስኪ ልሞክርልሽ፣ ልክፈትና ላፕቶፕ አጠገቤ ስላለ ቼክ ላድርግሽ። እስከዛ ግን ምናልባት ፕሮፌሰር አፖስት የኤፌሶን ጉባኤ ምን እንደሚያወራ ቢነግሩን ግን ደስ ይለኛል። እያወጣሁኝ ችግር የለም። ቆይ ለጊዜው የኤፌሶን ጉባኤ ምን አንዴ ንስጥሮስ የሚባል ሰው
ስለ ኢየሱስን ሁለት አድርጎ እያስተማረ ነው። ማስረጃውን እኔና ያወራሉ። በኋላ ከማስረጃው በኋላ ያወሩና ከዛ ያውጡ። እሱን ችግር የለውም። እያወራን ማስረጃውን ይፈልጉ ሐዋርያ ይመስል። እሺ ምንድነው የቀልቄዶን ጉባኤ ንስጥሮስ የሚባል ሰው ኢየሱስ ክርስቶስ ሁለት አካል አለው ብሎ አስተማረ የሚል ክርክር ነው መነሻው። ስለዚህ የክርስቶስ ፍጹም ሰውነትና አምላክነት የሚለውን ለምንድነው ንስጥሮስ ያንን ማስተማር የጀመረው? ብዙ ጊዜ የቤተ ክርስቲያን ታሪክ እነዚህ ጉባኤያት የሚባሉ የተሰበሰቡ ሰዎች ሰላማዊ ሰዎች ይመስሏቸዋል። በእውነት የአረመኔ መጨረሻ ናቸው የተሰበሰቡት። ታሪክ አንዴ ማስረጃው ሲመጣ ያወራሉ። አንዴ የተሰበሰቡ ሰዎች የተሰበሰቡ ሰዎች በእውነት የአረመኔ መጨረሻ ናቸው። ፈሪሳውያን ኢየሱስ ክርስቶስ እንዲያገኙ የሚሰሩ ሰዎች ናቸው የተሰበሰቡት። የተሰበሰቡ ሰዎች ዓላማቸው ምንድነው? ንስጥሮስ ሁለት ነገር ያስተምራል የሚለው ነው። ስለዚህ ማርያም በስጋ ወለደች እንጂ በአምላክነቱ አልወለደችም ብሎ ንስጥሮስ ያለው አንዴ ማስረጃው ይምጣ። ቆይ አፖስትል አንዴ እርሱ ያቁሙ። ቆይ አንዴ አሁን ስሉ ላይ አለ ካሉ አኬ ልክፈትላቸው። ምናልባት እዛ ላይ ይሆናል የሚሉት ራሳቸው ያውጡ። እሺ ከፈለግ ተባበራቸው ይቻላል። ሲሶ የምታውቀው ከሆነ ቦታውን ያው ይወባለ እንትን አለ እዛ ላይ ያለ የሚሉ ከሆነ እኔ ልተባበር ልክፈትላቸው። ይቻላል። አዎ ይወባ ክፈተውና እዛ ላይ ገጹን አላውቀውም። ዝም ብለህ ግለጠው እስቲ። እዚህኛው ላይ ነው አይደለ ሳሚ? እንትና እኮ ባይዘው በዚህ ጉዳይ ኤፊ ቢጠራ በጣም አሪፍ ነበር። ኤፊ ነው አብዛኛው አሁን ኤፊ ምናምን ብሎ ነገር የለም። ማስረጃ አለኝ ብለሃል። እኔ የካውንስሉን ስቴትመንት አላውቀውም ሲሶ። እኔ ካውንስሉ ላይ አይቼ ስለማላውቅ ዌብሳይታቸውን ውስጥ መፌን ስቴትመንታቸው እንዳለ አለ። እኔ ካውንስሉን ካውንስሉን ራሱን ያላምንበትም እኮ ሲሶ። ምንድን ነው የምትለኝ? ለማንኛውም ኳስ የለይበት እኔ ያው ቻው ደህና ሁሉ ምንድን ነው ሳሚ? የቅድሙን አብራርተህ ትሄዳለህ። ቆይ አናፖሎጂ ኳስ እያየው ነው። እንገባበታለን አለውኝ ሰሞኑ። እሺ ገጽ 10 እሺ እዮባም እሺ ጆ አለ? አዎ አለው። ገጽ 10 ላይ አንብብለት ጮክ ብለህ አንብብ። ቶች አስተምሮ ይላል። የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት የቤተክርስቲያን እምነት ነው ይላል። ስለዚህ የወንጌል አማኞች ጥንታውያኑ ታሪካዊና የቤተክርስቲያን ጉባኤያት ያወጧቸውን የሐዋርያት የኒቅያ፣ የአትናቴዎስ፣ የኬልቄዶን የእምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሳውያንን ወደ ቀድሞ መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካተው የቆሙ ናቸው ይላል። አካትተው የቆሙ ናቸው። የኤፌሶን ጉባኤ ነው የተባለው። ጆይ የእምነት መግለጫ ጥንታውያን የቤተ ክርስቲያን እኮ ይላል። ዘረዘራቸው። ኤፌሶንን አልተቀበለም። የኤፌሶኑን ነው የተፈለጉ የነበረው። አረ ድጋሚ ዮባ አንብበው አለ ይኖራል። ግድ የለም እንትን ነው። ቆይ የእምነት መግለጫ ነው ለክፋት እሱን መዝለላቸው። ሌላ አረ ጌታን ይኖራል። ዮባ አንብበው በእውነት እንዴ ሲስ የአትናቴዎስ የእምነት መግለጫ ኬልቄዶንና ኒቅያ ላይ የተባለውን የእምነት መግለጫውን ይልና አጠቃላይ የቤተ ክርስቲያን ጥንታውያን ስለሚል እዛ ውስጥ ይጠቃለላል። ግን
አሁን አይ ሲዘረዝር ይዘረዝር ነበር አደረገው ካለማ አይ ጥንታውያን አይደለም አራቱን ስፔሲፊክ አድርጎ መጥቀስ አለበት። እስቲ ቆይ ምክንያቱም ሌሎቹን ጠቅሶ እሱን ለምን ትወ ያስብላል። ቆይ ሐዋርያት አለ የኒቂያ እሺ ይሄ የኤፌሶን እሺ የአትናቴዎስ የሚለው እኮ የኤፌሶን መሰለኝ። የአትናቴዎስ የኔ ልጅ የኒቂያ ጉባኤ ነው። እሺ ኤኒዌይስ አሁን ሲስ እየተጠበክ ነው። አሁን በዋናነት አንተ ነህ አለ እያልክ የነበርከው አለ እንትን እንቁ ላይቡን ዘግተው እንዳትወጣ እያዩ እንዴ አይ አዲሱ እትም ነው። የበፊቱን አውጣው ዮባ፣ የበፊቱ ያኛውን ወደ ኋላ ነው የምንመለሰው። አፕዴት የተደረገው ነው እንጂ ጥሩ። ኧረ ይሄ ነው የመጀመሪያ ይሄ ነው። ይሄ 2014 የታተመው ነው። ከዛ ደግሞ 2014 በፊት ነበረ እንደ ካውንስል ራሱ 2017 ነው። 2017 የታተማለ የ2014 ነው። ኧረ ሳሚ እንዲጥለንም አትሄድም በእውነት ሳሚ እንዴ ቶኒ ዝም በል አንተ ችግር አለብህ እንዴ ለአፖስትል አሳልፈህ ሰተንማ አትሄድም እንዴ ሳሚ ምን አድርገው ትለኝ ሲሶ እንዴ ቆይ አይደለም እኮ አሁን እኮ በዚህ ጉዳይ እኮ አፖስትል ትሊሉ እኮ አንተ አይደለም ሲጀምር ካውንስሉን ነው ልትሟገት የፈለከው ወይስ ደግሞ ጉዳዩን ነው ርዕሰ ጉዳዩን ነው? አልገባኝም። ለምሳሌ እኔ አሁን ወደ ካውንስሉ ዞረ ነው ከቅድም ጀምሮ ጉባኤት እንደምንቀበል የታወቀ ነው። አራቱንም ጉባኤ ወንጌል አማኝ አራቱንም ጉባኤ ይቀበላል። አሁን ለምሳሌ በኦርቶዶክሳውያንና በወንጌል አማኝ በጉባኤ መካከል ያለው ልዩነት ከተባለ ምንድነው? ሶስቱን ኢኮኖሚካል ካውንስል ኦርቶዶክሳውያን ይቀበላሉ፣ እኛ ግን አራት እንቀበላለን ነው። አሁን እኮ ሲስ አንድ ጊዜ እኔም ሜንላይን ቸርቾች እንደሚቀበሉ አውቃለሁ። የከልቄዶን ጉባኤ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበልም፣ ወንጌል አማኞች ግን ይቀበላል። እሱ ልክ ነው። አፖስትል ለምን የከልቄዶን ጉባኤ የኢትዮጵያ ቤተክርስቲያን የከልቄዶን ጉባኤ የማትቀበልበት ምክንያት በኤፌሶን ጉባኤ ላይ የተወገዘውን የንስጥሮስን ትምህርት መልሶ ያመጣል ብላ ነው ያልተቀበለችው። ስለዚህ በኤፌሶን ጉባኤ የንስጥሮስ ትምህርት ሪቫይዝ ተደርጎ ትክክል ነው ተብሎ ታምኖበታል ብላ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነው። ወንድማችን ንስጥሮስን ዲፌንስ ግን ተቃውማችሁ ነበር። አንድ አፖስትል በዚህ ምክንያት ነው ማትቀበሉት? አሁን መታሃል የኤፌሶንን ጉባኤ ውድቅ ያደረገ ጉባኤ ነው። መጀመሪያ ይህን ጨርሱ፣ የእናንተን ጨርሱ። ከዛ በኋላ የኤፌሶን ጉባኤ እኔ አልቀበልም ኬልቄዶንን አልቀበልም አላችሁ። አፖስትልም ደግሞ ኤፌሶንን አለመቀበል መጣቸው። በምን ነው የተነሳው? አንዴ ሳሚ እየተናገረሉት ነው። አፖስትል የኢትዮጵያ ደርቤ ከተናገርኩ ይቅርታ፣ ችግር የለም። የኢትዮጵያ ቤተክርስቲያን ኬልቄዶንን ካልተቀበለች አፖስትልም የኤፌሶንን ጉባኤ አለመቀበል መብታቸው ነው እየተባለ አጽድቋል። አይደለም አባቴ፣ እዚህ ጋር ቅድም ያነበብከው የካውንስሉ ጉባኤ የኤፌሶኑን አይቀበልም፣ የከልቄዶኑን ነው የሚቀበለው። የኤፌሶኑን ያለፈበት ምክንያት ቅድም ሪዝን ሲያደርግ ምንድን ነው ያለው? የኤፌሶን ቤተክርስቲያን ያልተባለው በውስጥ ታዋቂነት ተካቶ ነው። ምክንያቱም የቤተክርስቲያን አቋሞች ትቀበላለች ቤተክርስቲያኒቱ ስትል የጠቀሰው በዛ በውስጥ ተቀባይነት አግኝቶ ነው። ሪዝኑ ይሄ አይደለም።
ሆን ተብሎ ነው የኤፌሶን ጉባኤ እዚህ ያልተጠቀሰው። የኢትዮጵያ ቤተክርስቲያን ያልተቀበለችውን የካቶሊክ ቤተክርስቲያን የምትቀበለውን ቤተክርስቲያን የምስራቅና የምዕራብ ቤተክርስቲያን ብሎ በመጣት ይቀበላሉ። ያን መቀበል ማለት ደግሞ ወደ ንስጥሮስ ትምህርት መመለስ ነው ብሎ ነው። ስለዚህ የኦርቶዶክስ ቤተክርስቲያንና ይህን ጉባኤ የሚቃወሙ ሰዎች ጉባኤውን የውሾች ጉባኤ ብሎ ነው የሰየሙት። አፖስትል እርሶ ግን እኮ በከልቀዶን ጉባኤ የውሾች ጉባኤ የተባለውን ጉባኤ የወንጌል አማኞች ካውንስል ይቀበላል። ፊሊፕ ይሰማል? ተሳስቼ ከሆነ አርሙኝ። ድምጼ ይሰማዎታል? ድምጼ ይሰማዎታል? ይሰማኛል። እሺ፣ ከተሰማ የኤፌሶንን ጉባኤ ተቃውሟል። በምስጢራዊነት አይደለም። ምስጢራዊነት ማለት ምን ማለት? ካልተቃወመ የተቃወመበት መንገድ ምንድን ነው? የንስጥሮስን ትምህርት ዛሬ ስለ ታሪክ ማውራት አልወድም ነበር። ዛሬ ለምን እንደማወራ አላውቅም። የንስጥሮስን ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትናገር ጥያቄ ተጠየቀኝ ወይ አንተ ተናገር። አይደለም የጠየቅኩት ጥያቄ ምን መሰሉት? ግልጽ እኮ ነው። ይቅርታ በጣም እኔ አልገባኝም። እሺ ግለጽልኝ። አንድ ትላልቅ ሰዎች ነን። እሺ እንጠይቆት። የኬልቄዶን ጉባኤ ኤፌሶንን ለመቃወም ነው የተሰበሰቡት? እስክመልስ ድረስ ሚውት ታደርግልኛል ሲሶ? ጥያቄ መልስ። አንተ ተናግረህ ሰውነትን የማያሟላ ሰው እዚህ ለምን ታመጣለህ? በእናትህ ጆዬ ከጠየቅ በኋላ ዝጋ እንጂ ተው፣ ይመልሱልን አፖስትል። እሺ አፖስትል ቀጥሉ። የከልቀዶን ጉባኤ የተቃወመችው የኢትዮጵያ ቤተክርስቲያን ለከልቀዶን ጉባኤ የውሾች ጉባኤ ብላ ስም ሰጠች። ለምን ለምሎ መልሷ የንስጥሮስን ትምህርት መልሶ አምጥቶ አጸኑት ነው። የንስጥሮስ ትምህርት ከጸደቀ የኤፌሶን ጉባኤ ውድቅ ሆኗል። የኤፌሶን ጉባኤ ያልጠቀሰው የካውንስሉ መተዳደሪያ ደንብ የከልቄዶንን ግን ተቀብሎ የውሾች ጉባኤ የሚለውን ያምንበታል። ለምንድን ነው የሚያምነው ቢባል ንስጥሮስ ያለው ወላዲተ አምላክ የሚለውን ነገር አያስከድም። በጉባኤው ላይ የጸደቀው በኤፌሶን ጉባኤ ላይ የጸደቀው ዋናው የማይታወቅ ትምህርት በቤተክርስቲያን የታወጀው ማርያም ከዛሬ ጀምሮ ወላዲተ አምላክ ትባል የሚለው ትምህርት ነው። ስለዚህ ትኩረቱ ክርስቶስ ሳይሆን ትኩረቱ ከወንጌል ዓላማ ተለይቶ ወደ ወንጌልን ጠምዝዞ ማርያምን ከሰውነት ወደ አምላክነት የወሰደ አምላክ ካልሆነ አምላክን ሰው አይወልድም። ከድንግል ማርያም ወንድ ልጅ ትወልጃለሽ ተብሎ ነው ትንቢትን ትጸንሻለሽ። አምላክ አይጸነስም እንደ ሰው አስተሳሰብ። ወንድ ልጅ ትወልጃለሽ ነው የተባለችው። አለዚያ አምላክ ከማርያም በፊት የለም። አለዚያ ማርያም አምላክ ስለወለደች አምላክ ነች። ይህን አደናጋሪ የሆነውን የኤፌሶንን ጉባኤ ወንጌል አማኞች አያምኑም፣ አይቀበሉም። የኢትዮጵያ ወላዲተ አምላክ የሚለው የእምነቷ መሰረት ስለሆነ ነው። ብታምንም ባታምንም ኦርቶዶክስ ቤተክርስቲያን ውስጥ ያለው ትምህርት የሚያሳየው ቤተክርስቲያን መሰረቷ ማርያም ነች የሚል ነው። ጥያቄውን አልመለሱልኝም። የኤፌሶን ጉባኤ ነገረ ማርያም ነውና ስለዚህ ልክ አይደሉም ብሎ ነው ወይ? ነገረ ማርያምን አመጣ እንጂ ነገረ ማርያም አይደለም። ነገረ ማርያም አመጣ። ጥያቄ ምንድን ነው? እርሶ የተማሩ ሰው ስለሆኑ ይመልሱልኝ። የኤፌሶን ጉባኤን ለማውገዝ ነው ወይ የተሰበሰበው ኬልቄዶን?
ከዛ ቴዎቶኮስ የሚለውን ተቃውሟል ወይ? እሱም ማስረጃ ይስጡኝ። ሁለት ጥያቄዎችን ብያለሁ እኮ። የወንጌል አማኞች ለምን አይቀበሉትም? ኦርቶዶክስ ቤተክርስቲያን ለምን ትቀበለዋለች? የከልቄዶን ጉባኤ ኦርቶዶክስ ቤተክርስቲያን ለምን የውሾች ጉባኤ ብላ ሰየመች? እንደዛ እኔ የጠየቅኩት ምንድን ብዬ ነው? አንተ ወንጌል አማኝ ነህ ወይስ ኦርቶዶክስ ነህ? እሱን መልስልኝና እንነጋገር። የወንጌል አማኝ ነኝ። የወንጌል አማኝ ከሆንክ የወንጌል አማኞች የኤፌሶንን ጉባኤ አይቀበሉም። ይቀበላል። ለምን ቢባል የኤፌሶን ጉባኤ ከተቀበሉ የከልቄዶን ጉባኤ ሊቀበሉ አይችሉም። የከልቄዶን ጉባኤ የከልቄዶን ጉባኤ ከተቀበሉ የኤፌሶንን መቀበል አይችሉም። እሺ መልሱልኝ። ኬልቄዶን ኤፌሶንን አውግዟል ወይ? ኤፌሶን ልክ አይደለም ብሏል ወይ ኬልቄዶን? በውስጥ ታዋቂነት ያንን ባይል ኖሮ ኦርቶዶክስ ቤተክርስቲያን ለምን እንደዚህ የሚባል ነገር የለም። ይሄማ ጥንቆላ ነው። ይሄ ጥንቆላ ነው። በውስጥ ታዋቂነት የሚለው ግልጽ የሆነ ጉባኤ ተዘጋጅቶ ተዘርግቶ ጽሑፍ ያለበት ጉዳይ ስለሆነ እዛ ላይ ኤፌሶን ልክ አይደለም ያሉበትን ያሳዩ። ካለዛ ውጭ ግን በውስጥ ታዋቂነት የሚለው ጥንቆላ ነው። አንተ እንግዲህ ወንጌል አማኞች በውስጥ ታዋቂነት ኤፌሶንን ይቀበላሉ ስትል ጠንቋይ መሆንህ ነዋ። እኔ በውስጥ ታዋቂነት በግልጽ እንደዛ አይነት ንግግር እኔ ማውቃለሁ። ኢሎጂካል ያልሆነ ነገር አትናገር ለማለት ለመገሰጽ ያክል ነው። አይደለም ያልወጣማ በውስጥ ታዋቂነት የሚል ካፌ ወጥቷል። በውስጥ ታዋቂነት ያሉ እኮ በግልጽ ካለ የኤፌሶን በላለን እያላችሁ ያላችሁት እያሉ ያሉት ካለ ግን በግልጽ ልክ የኬልቄዶን እንደተጠቀሰ ሁሉ የኤፌሶን ጉባኤ የተጠቀሰበት ቦታ ካለ አሳዩ ነው እያሉ ያሉት። አይ ሁለቱን ጉባኤ ሲያነሱ አኪ ምንድን ነው ያሉት? የውሾች ጉባኤ ብለውታልና በዛ ምክንያት አይቀበሉም። የራሱ ኤፌሶን የተሰበሰበው ኬልቄዶንን ለማውገዝ ነው የሚል አይነት እንደገና ደግሞ ኬልቄዶን ላይ ኤፌሶንን የተቃወመበት አለ ወይ? ከሌለ በቃ የለም። ከዛ ወደ መጽሐፍ ቅዱስ መጣና ከጉባኤ ወጥተን ደግሞ እንጠያየቃለን። አሁን ማርያም የወለደችው ሰውን እንጂ አምላክ አይደለም ለሚለው ይኸው አለው እንጠያየቃለን። ከዛ ይመልሱልኛል ወይ ወደ እሱ ለኩስ። ምክንያቱም እሳቸው እያሉ ያሉት አሁን እሳቸው እያሉ ያሉት አንዴ ቆይ አፖስትል ይቅርታ፣ በጣም ይቅርታ አንዴ። አሁን እሳቸው እያሉ ያሉት ሰማቸው የኬልቄዶን ጉባኤ በቃ የምንቀበልበት የሆነ መንገድ ሊኖር ይችላል። አዎ ግን የኤፌሶኑን ጉባኤ ግን አንቀበልም። ምንድነው የወንጌል አማኞች በእምነት መግለጫዎቻችን ላይ እንዳስቀመጥ ነው የምንቀበለው የኬልቄዶን ጉባኤ ብለን ዘግበናል፣ አስቀምጠናል። የኤፌሶን ጉባኤ ብለን ግን አላስቀመጥንም። ይህ እንዲህ ያለ ነገር የለም ብለው ነው እያስቀመጡ ያሉት። ስለዚህ አሁን ልክ የኬልቄዶን ጉባኤ እንደተጠቀሰ ሁሉ የኤፌሶን ጉባኤ የተጠቀሰበት የለም ነው። እኔ አላውቅም እውነቱ ለመናገር እኔ የራሱ ፐርሰናል ታይፒንግ እኮ ዘሎት ሊሆን ይችላል እኮ አኪ እስከዛሬ እኔም አላውቅም እንደዚህ አይነት ነገር እኔ አላውቅም። አክቹዋሊ ግን የሚኖር ግን ይመስለኛል። ሶስቱ አብያተ ክርስቲያናት እኔ ጋር ሶስቱ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የግብፅ ኮፕቲክ ቤተክርስቲያን እና የሶሪያ ቤተክርስቲያን በአጠቃላይ የምስራቅ አብያተ ክርስቲያናት የሚባሉት ይህንን የውሾች ጉባኤ ብሎ ሰየሙ። የሰየሙበትን ምክንያት አንደኛ ውሻ ወደ ትፋቱ ይመለሳል ብሎ መጽሐፍ ቅዱስ እንደሚናገር ወደ ኤፌሶን ላይ የተወገዘ ንስጥሮስ ትምህርት የሚያጸና መሆኑ የኤፌሶንን ጉባኤ ላይ የተወገዘውን ትምህርት መልሶ የተቀበለ ውሻ ነው
ምክንያቱም ውሻ ወደ ትፋቱ ይመለሳል። ሁለተኛ ጭካኔ የሞላበት ንግግር ነበረ። ሶስተኛ የሮማ መንግስት ጣልቃ ገብነት ነበረ። አራተኛ አባቶች ራሳቸው መንፈሳዊ ስሜት ባልጠበቀ ጩኸት እና ጫጫታ ነበረ ውይይቱን ያካሄዱት። በዚህ አራት ምክንያት የውሾች ጉባኤ ብለን እናምናለን ብሎ መግለጫ ያወጡት የሶሪያ የግብፅና የኢትዮጵያ ኦርቶዶክስ ቤተክርስቲያን መቼ 331 ላይ 451 ላይ አሁን ይሄንን የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ፣ የሶሪያ ኦርቶዶክስ የማትቀበለውን የወንጌላውያን አማኞች ካውንስል የጉባኤውን እንቀበላለን። የከልቄዶን ውስጥ ታዋቂነት ቤተክርስቲያንን ለማጽናት የተደረገውን የአባቶችን ጉባኤ እንቀበላለን የሚለውን ይዞ ኤፌሶንን ብዘልም በውስጡ ይዞታል የሚለውን ወንድሜ ዮሐንስ ነው ተናግሮ ነበር። እና ይሄን በውስጥ ታዋቂነት ነው ይሄም የሻረው ስል ይሄ ጥንቆላ ነው አለ። እንደዛ ከሆነ ኤፌሶንን የሚቀበል ከልቄዶንን አይቀበልም፣ ከልቄዶንን የሚቀበል ኤፌሶንን አይቀበልም። ስለዚህ ኤፌሶን በወንጌላውያን አማኞች ውግዝ ሲሆን አንተ ደግሞ በውስጥ ታዋቂነት ያምናለው በማለት ጠንቋይ ነህ እኔ አልኩት። ጥንቆላውን ስላመጣ ማለት ነው። እኔ ሐዋርያ ነኝ፣ ጠንቋይ አይደለሁም። አይ እኔ ይቅርታና ይህ ካፌ አልወጣም። እሺ ወደ ቁም ነገሩ። ስለዚህ ቤተክርስቲያን ይቅርታ እንዴ እርሶ ብቻ ያውሩ፣ ሜንሽን ስላደረጉኝ ነው። በውስጥ ታዋቂነት ብለው ካፉት ያወጡት እርሶ ነት። በጣም ከይቅርታ እኔ በውስጥ ታዋቂነት አላልኩም። ጥንታውያን አብያተ ክርስቲያናትን ትምህርትና እምነት እንቀበላለን። ስለዚህ ከጉባኤያት በፊት የነበረ እኮ ነው። የማርያም የአምላክ እናት ናት የሚለውን ጉባኤ ተሰብስቦ አልፈበረኩትም፣ አልጀመሩትም። የነበረን ትምህርት ነው ያጸኑት ጉባኤያት። የሌለን ትምህርት አይደለም ያመጡት። ስለዚህ አንተ የማርያም መለኮትነት የምታምን ከሆነ ለምን እዛ አታመልክም? እዚህ ለምን ትጨቃጨቃለህ? ማርያም መለኮት ናት ማለት ነው። የአምላክ እናት ነው። የአምላክ እናት የምለው የአምላክ እናት ማለት ማርያም መለኮት ማለት ነው። ወንድ ልጅ ትወልጃለሽ ነው የተባለችው። አምላክ ትወልጃለሽ አልተባለችም። አምላክነቱ ቢኖርም የአምላክ እናት አትባልም። የሰው ልጅ ነው የወለደችው። ኢየሱስ ክርስቶስ እኮ ወንድ ልጅ ማን ነው? አንዴ ሚዩት አድርጌያቸዋለሁ። አንዴ አፖስት ራሴን አመመኝ። እግዚአብሔር ይህ ትልቅ ጸጋ ይጠይቃል እኮ እምነታቸውን ከታረሙ ይታረማሉ። አፖስትል ሚዩት ኖት አፖስትል ኧረ አመመኝ። ሳሚን ልዘጋው ነው ላይቡን። ጌታ መጣ። አፖስትል ደርሶ ይምጧ፣ ደርሶ ይምጧ። አልቦኛል። ኧረ ደርሶ ይምጡ እንዴ! ያንም አልቦናል አፖስትል እንዴ አንተ ጆን ምረውታል። ግን እኔ ብዙ ትልቅ ነገር እየጠበቅኩ አይደለም። ጆ ራሱ ምን አድርጎ ነው የምትላቸው? ሰውዬው እንዴ ስንት ነገር ይናገሩታል ብለን ስንጠብቅ ምንም በቃ ነፃነት ስጣቸው ሲስ ኧረ እኔ በቃኝ እንደ ዛሬ በቃኝ ብዬ አላውቅም። እንዴ አኪ ስማ እኔ ግን ሳሚ ግን እስካሁን እኮ እኔ እኮ የነገር እኮ አራቱ ጉባኤያት እንደሚቀበሉ እኮ ካውንስሉ ላይ እኮ ያለ ይመስለኝ ነበር እኮ። በተመለከተ እሱ ግን እንዴት ሳይኖር እኔ እውነቱን ለመናገር ይኖራል ብዬ አስቤ ነበር። እኔ እስከዛሬ አራቱ
ሁሉም ይቀበላል ምናምን እንደዛ የሚባል ነገር የለም። አራቱንም ጉባኤ እኮ ኦቤስ የታወቀ ነው። ወንጌል አማኞች ሁሉም አይደለም ግን አብዛኛው ግን ማይቀበል የለ። እኔ ለመጀመሪያ ጊዜ የገጠመኝ ዛሬ አፖስትል ነው የገጠሙኝ እንጂ ከዛ ሙዲ ዛሬ እንደዚህ ቲክቶክ ላይ ወላዲት አምላክ የሚባል ነገር የለም እየተባለ አይደለም። ጉባኤውን እኮ ነው ሁሉም ይቀበላል እኮ ጉባኤውም ለምሳሌ እኔ ሙሌ ልንጠይቀው ሙሌ ለምሳሌ በመቀበል ደረጃ እንቀበላለን ብሎ የሚያውጁ ብዙ አይደሉም። ሲጀመር በማወጅ ደረጃ ይሄንን እንቀበላለን ብሎ እንትን የሚሉ በተለይ አሁን ላይ አብዛኛው ነን ዲኖሚኔሽናል ነው። ኢቭን በፔንቴኮስታሉ ዘንድም እኔ በስፋት ይሄ ነገር እነዚህ እንቀበላለን እያለ እንደዚህ እንትን የሚል ነገር እኔ ያለ አይመስለኝም። እንዳልከው እስቲ የሚያውቅ ሰው ካለ ግን ይንገረን። ስለዚህ ሲሳይ ዛሬ ወንጌላውያን አብያተ ክርስቲያናት ካውንስል እና ወንጌል አማኞች የከልቄዶን ጉባኤ እንደማይቀበሉ ግልጽ ሆኖልሃል ማለት ነው? የኤፌሶንን ነው የኤፌሶንን እንደ የከልቄዶንም ላይ ሊያስቱ ነው እንደ አፖስትል እንደ አይ ኤፌሶን ላይ አሳስቻለሁ፣ ይበቃኛል። አይ ሲሶ ቅድም ግን እሳቸው ያሉት አራቱንም አልቀበልም እኮ ነው። ቅድም ያሉት ጉባኤ አያስፈልግም ነው። እሳቸው ሶስቱን እቀበላለሁ ብለዋል እኮ። ነው ጉዳታ አራቱንም አልቀበልም። ሌላ ቤት አይደለም እሳቸው ሌላ ቤት ብለዋል። የሰማህ ሲስ የኬልቄዶን ይቀበላሉ አይቀበሉም? አራቱንም ያሉት አሁን ቁም ነገራችሁ ላይ ነው። እንዴት አልቀበልም? ቅድም ያነበብኩት እኮ የእኛ ቤተክርስቲያን የእምነት መግለጫ የኒቅያ ጉባኤ መግለጫ ነው። አፖስትል ቤተክርስቲያን መግለጫ ንስጥሮስን ይቀበሉታል። የኤፌሶን ጉባኤ አልቀበልም ብያለሁ። አይ ንስጥሮስ ጉባኤ የተወገዘው በኦርቶዶክስ በሶሪያ በግሪክና በኢትዮጵያ ቤተክርስቲያን የተወገዘው የንስጥሮስን ትምህርት መልሶ የተቀበለ የውሾች ጉባኤ ነው በማለት አይደለም። ንስጥሮስን ወንጌላውያን አማኞች ይቀበሉታል። አይ ካልገባ እንግዲህ ለማይገባው ሰው መናገር አስፈላጊ አይደለም ብዬ ዘጋለሁ። ይሄንን እሺ አልገባኝ። ወደ መጽሐፍ ቅዱስ እንመለስና እኔ የምለው የተወለደው ማን ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ ምንድን ነው? የእግዚአብሔር ልጅ ምንድን ነው? በስጋ በሰውነት ተወለደ እኮ። የእግዚአብሔር ልጅ ምንድን ነው? አምላክ ነው። በስጋ የተወለደው አምላክ ነው። እኔ ልጠይቃ ከዘላለም በፊት የማ ልጅ ነው? የእግዚአብሔር ልጅ። በማርያም ምን ሆኖ ተወለደ? የእግዚአብሔር ልጅ ተወለደ። ሰው ሆኖ የሰው ልጅ ሆኖ ተወለደ በል። ማን ነው የተወለደው? ኢየሱስ የሆነው ሰው የሆነው ማን ነው? ወይት የእግዚአብሔር ልጅ ሆኖ ኢየሱስ የተወለደው ከዘላለም በፊት ነው። እሺ ከማርያም ስለተወለደ አይደለም የእግዚአብሔር ልጅ የሆነው። ልክ ነው። ከማርያም ምን ሆኖ ተወለደ? የሰው ልጅ ሆኖ ተወለደ። ማን? ቃል ስጋ ሆነ። ሰው ሆኖ ቃል ስጋ ሆኖ ተወለደ ማለት ቁርጥ ስጋ ወይም ጥብስ ስጋ ወይም ሸክላ ጥብስ ወይም ክትፎ ሆኖ ተወለደ ማለት ነው። ሰው ሆኖ ተወለደ ማለት ነው። እግዚአብሔር ነው የተወለደ ሰው ስጋ ሆነ የሚለው የማይገባ ክርስቶስ በስጋ እንደመጣ የእግዚአብሔር ልጅ በስጋ እንደመጣ
የማይታመን መንፈስ እግዚአብሔር መንፈስ አይደለም ነው ብሎ እግዚአብሔር ቃል እኮ የኔ ጥያቄ ስለዚህ ክርስቶስ ማን ነው የመጣው አምላክ ነው እኛን ለማዳን የሰው ልጅ ለመሆን የተገደደ ምን ሆኖ ተወለደ ጥያቄ ምን መስሉ ልክ ነው የሰውን መልክ ሰው ሆኖ ራሱን ባዶ አደረገ የባሪያን መልክ ይዞ እስከ መስቀል ሞት አምላክ ነው ወይ እሱ እኔ እኮ እሱ ነው ጥያቄ አምላክ ነው ወይ ሰው ሆኖ የተወለደ ማርያም የወለደችው ግን ስለዚህ ሰው አምላክ ከሰው ተወለደ ከተባለ መጀመሪያው ማርያም ነች ማለት ነው አምላክነቱ ከማርያም በመወለዱ አይደለም አምላክነቱ ከዘላለም ዘመናት ጥያቄ እንደሱ አይደለም ጥያቄ ምን መሰለህ ስለዚህ ለማይገባው ሰው ለምንድን ነው የምታናገረው ከማርያም የተወለደው እሱ አምላክ ነው ጠፍቶብሃል ፈልገው ከዚህ በላይ በአንተ አልጠየቅም ሲሶ እንዳይጠይቀኝ አድርግና ሌላ ሰው ይጠይቀኝ መልስ የለውም ሲሶ አለ ተታንጂ አለ አፖስትል አለው አይ እንደዚህ በጣም የሚዳረቁ ሰዎች ሲኖሩ ግን እነሱ በሚመጡበት መንገድ መመለስ ነው እንጂ በቃ እንዴ አልጠየቅም ከተባለ ተባለ ነው ቢመለስም ላለማመን ለወሰነ ሰው ለምን ይመለስለታል በቃ እሺ ላለማመን የወሰነ ሰው ማቆም አለበት ነው በቃ እሺ ይቅርታ በቃ አኬል ልጠይቀው አንዴ ሚውት ተው ጆ እኔ ልጠይቃቸው አፖስትል እኔ ልጠይቆት አፖስትል አለው ጋይስ አለው ወገኖች እኔ ቆይ አንዴ ሲሲ አፖስትል ይቅርታ ግን እዚህ ጋር አሁን ሙለታ የሚባለው ወንድም ባይጠይቁት ነው የሚሻለው አሁን ያስቸግሩታል ግን እስቲ ዝም ብሎ እስቲ እድል ከሰጡት እስቲ እንስማ እንዳጋጣሚ ልጄ ከድሬ ዩኒቨርሲቲ የመጀመሪያ ዓመት ትምህርቱን ጨርሶ በከፍተኛ ውጤት ያው የዲፓርትመንት ምርጫ ሊሸጋገር ብሎ ዛሬ ነው የገባው ጧት እሱን ተቀብለን እዚህ ስላለ እንግዳ አለ ቤታችን እና ራት ግብዣው ላይ እኔ ተጠርቼ እያጨናነኳቸው ስለሆነ እግዚአብሔር ይባርካችሁ ብሄድ አትቃወሙኝ ከልጆቼ ጋር ራት ልብላ ደስ እናድርግ ተባረኩልኝ ነው ብለው መልሲን አመሰግናለሁ በጣም በእውነት ውይይታችን ጥሩ ነው ዮናስ አትቀየምብኝ አንዳንዱ ጆክ ነው እንጂ አንተን ለማፈን ያለአግባብ እየተናገርኩ አይነት እየተሰማ ከሆነ ይቅርታ አድርግልኝ ሁላችሁንም እወዳችኋለሁ አንድ ነገር ብዬ ልሂድ ሰብአ ሰገል ጠቢባን ኢየሱስ ክርስቶስ በተወለደ ጊዜ ከሩቅ አገር የእግዚአብሔር የኢየሱስ ክርስቶስን ኮከብ አይቶ እየተመሩ ወደ ኢየሱስ ክርስቶስ ወዳለበት መጥቶ ደረሱ ከደረሱ በኋላ ሕፃኑን በእናቱ ቅፍ ባገኙ ጊዜ ለተገለጠለት ሰው ሕፃን ልጅ ቢሆንም ኢየሱስ የሚታየው አምላክ ነው አምላክ የሚገባውን ነገር አደረጉለት አይረዳቸውም እንደሰው ነገር ግን ስጦታውን ከርቤ ወርቅና ዕጣን ለሱ ሰጡት ነው ብለው ለማርያም ሰጡት አይልም መጽሐፉ ወርቆስ ሰገዱለት የሚለው ለርሱ ነው የሰገዱለት ስለዚህ ሰው ሆኖ ቢወለድም አምላክነቱ በእርሱ አለ ሰው ሆኖ ቢወለድም አምላክነቱ በእርሱ
ለዘላለም ሳይሸራረፍ የሚኖር የሚመጣ ጌታ አምላክ አልፋ ኦሜጋ እኔ ነኝ ነው ያሉት። በህይወት እያሉ ሰዎች እንዲህ የሰገዱለትን ጌታ ትተው ሰዎች በቤታቸው የእናቱን ፎቶ ትልቅ የህፃኑን ፎቶ የኢየሱስን ፎቶ ህፃን ልጅ አድርጎ አስቀምጦ ለማርያም መስገድ እጅግ በጣም ትልቅ ስህተት መሆኑን ተናግሬ ልለፍ ብዬ ነው። እግዚአብሔር ይባርካችሁ። በሰላም ደሩ። እኔ የምለው አፖስትል ሄዱ እንደ እሺ አልገባኝም። ምንድን ነው ሲወጡ እንደዚህ ነው ቀጥታ ከሰ ኧረ አፖስትልዬ እንትኑን ይዝጉት። እንትን ሚት አድርግላቸው ፓፓ ሲሶ ሚት አድርግላቸው። እንዴት አርጊዋለሁ አኬ አርጊዋለሁ። አፖስትል እየተሰማሁት ከሆነ ግን ማለት ነው ያ የተወለደው ህፃን አምላክ ነው አይደለም? ይቅርታ አይዞህ ነው አፖስትል አምጪልኝ እየበላሁ ልመልስለት። ኧረ ችግር የለውም አፖስትል። እንዴ ያ የተወለደው ህፃን አምላክ ነው አይደለም? አፖስትል ሰገዱለት ያልኩት ለአምላክ ብቻ አይደለም። ለአምላክ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። ስለዚህ የተወለደው ህፃን አምላክ ነው ማለት ነው። ተወለደ ከሰው ማለት በራሱ ሰው መሆኑን ያሳያል። መወለዱ ሰውነቱን ነው የሚያሳየው። ያ ህፃኑ አምላክ ከሆነ ያ ህፃኑ የማርያም ልጅ ነው። አምላክ ሆኖ አልተወለደማ ከማርያም። አምላክ ሆኖማ ከአባቱ ከዘላለም ዘመናት በፊት ነው የተወለደው። ከማርያም ሰው ሆኖ ነው የተወለደው። ማርያም ሰው አልወለደችም ማለት ትልቅ ስህተት ነው። ከማርያም ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ሰው ትወልዳለች ብሎ ኢየሱስ ከመወለዱ ከ720 ዓመት በፊት ኢሳያስ ተናገረ። 9ኛው ምዕራፍ ላይ ግን እዛው ኢሳያስ ላይ አፖስትል አሁን ኢሳያስን ትክዳለህ? ኢሳያስን ትክዳለህ ወይ? አልክድም። ሰው ትወልዳለች የተናገረው ምን ብሎ ተናገረ? ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ወንድ ልጅ ማለት ሰው ማለት ነው። ስሙን ማን ይሉታል? ከማርያም ሰውነት ነው የተገኘው ለክርስቶስ። ስሙን ማን ይሉታል? እግዚአብሔር አምላክነት ነው የተገኘው። አፖስትል ስሙን ማን ይሉታል ይላል። ድንግል አምላክ ወለደች ማለት ይሄንን መልስ። አምላክን የወለደ ይቀድማል ወይስ አምላክ? ተሳሳቱ ብዬ አይደለም፣ ተሳሳቱ ብዬ እኮ አይደለም አፖስትል። አይ እንትን እዛው ላይ አሁን ድንግል ወልዳለች የሚለው ላይ ስሙንም አማኑኤል ይሉታል ይላል። አማኑኤል አምላክ ነው አይደለም እኮ። አምላክ ተወለደ፣ አምላክ ወለደች ካልን ወላጅ ይቀድማል ወይስ ተወላጅ ይቀድማል? እሱን ሳይሆን ያልኩት አፖስትል አሁን እርሱ ያመጡት ጥቅስ ላይ የወለደችውን አማኑኤል እሱን ያልኩት ሳይሆን ያልክ ወደ ራሱ አትመለሳ። የተወለደ ይቀድማል ወይስ የወለደ ይቀድማል? አፖስትል ምን አሉኝ? እስቲ ጥያቄዎትን አንድ ድገሙ። አንድ ጥያቄ ልጠይቅ። ማርያም ትቀድማለች ለአንተ፣ ኢየሱስ ይቀድማል? አምላክ እንደመሆኑ እሱ ይቀድማል። ዮሐንስ አጥማቂው ከኢየሱስ ክርስቶስ በስንት ወር ይበልጣል በእድሜ? 6። ግን ኢየሱስን ሲያይ ምን አለ? ከኔ በኋላ የሚመጣው አለ። እውነት ነው፣ አምላክ እንደመሆኑ ከዘላለም አለ። በስጋ ግን ምንድነው የኢየሱስ 6 ወር ታላቁ ነው። ትክክል። ስለዚህ መወለድ ማለት መጀመሪያ ማለት ነው። ማርያም የኢየሱስ ክርስቶስ መጀመሪያ አይደለችም። በስጋኔ የተወለደው ከማርያም አይደለም። የእግዚአብሔር ልጅ ሆኖ የተወለደው ከዘላለም ዘመን በፊት ነው። ከቅድስት ድንግል የተወለደው በስጋ ነው የተወለደው ከማርያም ነው። አፖስትል በክርስቶስ ፍጹም ሰውነትና ፍጹም አምላክነት ካመንክ የእግዚአብሔር ልጅ ሆኖ የተወለደው ከማርያም ሳይሆን ከእግዚአብሔር ነው፣ ከዘላለም ዘመናት በፊት።
የእግዚአብሔር ልጅነቱ የማርያም ፈጣሪ ነች። የማርያም ፈጣሪ ነው። በማርያም አልተጀመረም። እየበሉ ቀስ ብለው እንጠብቆታለን። እየበላው አመሰግናለሁ በጣም ስለምታዝንልኝ እየተራብኩ ስለምናገር። ችግር ነው ይብሉና። እሺ እንትን አሁን ቅድስት ድንግል የወለደችው እንደዚህ ጥያቄ እያለቀ ሲሄድ ደስ ይለኛል። ተነስቶ ላጣሉ አታግዘኝም እንዴ? ሙድ ከባድ ነው። ሚዩት አድርጊያቸዋለሁ። አኬ ቀጥል። ሚዩት አድርጊያቸዋለሁ። ኧረ ሶዳ ጥሩ አይደለም። አፖስትል ሚዩት ኖት አፖስትል ጮማ እየበላው ስለሆንኩ ሶዳ ጥሩ ነው። ነው እንዲህ? አይ ጥሩ አድርገዋል። ሳይበዛማ መልካም ነው። አመሰግናለሁ። ምንም አይደለም። ስለዛ በስጋን የወለደችው እያሉ ነበረ። ማርያም በስጋን የወለደችው በስጋ የወለደችው አምላክን ነው። በስጋ የወለደችው የእግዚአብሔር ተአምር ምንድን ነው? ወላዲተ አምላክ ከሆነች የወለደ ከተወለደ ይቀድማል። ኢየሱስ ክርስቶስ አምላክ ሆኖ ከማርያም አልተወለደም፣ ከእግዚአብሔር ነው የተወለደው። ኢየሱስ ክርስቶስ ሰው ሆኖ ከማን ተወለደ? እኮ አፖስትል የተወለደው ከማርያም የተወለደው አምላክ ነው። አምላክ አይደለም። አምላክ ነው። ሰው ሆኖ የተወለደው ከማርያም አምላክ ሆኖ የተወለደው ከማርያም ነው ወይም ከማርያም አምላክ ሰው ሆኖ ተወለደ። ወላዲተ አምላክ የሚለው የሚያሳየው እሱን አይደለም። ወላዲተ አምላክ የሚለው አይደለም። አምላክን መውለድ የሚችል የለም። አፖስትል እሱን አይደለም ያልኩት። አምላክ ሰው ሆኖ ተወለደ። አምላክ ሰው ሆኖ ተወለደ። አታምጣታ። አምታታው አምላክን መውለድ የሚችል አምላክ ይቀጥሉ። በቃ እርሱ አምላክን መውለድ የሚችል አምላክ ብቻ ነው። ስለዛ እንደዛ ስለማይሆን አምላክ ስንል እንኳን ከእግዚአብሔር ተወለደ ስንል እንኳን አናውቅም። እንዴት ተወለደ ብትለኝ አላውቅም። ሰማይን ምድርን የፈጠረ አምላክ እንዴት እንደዚህ በኔ ሳይዝ አንሶ ከሰው ተወለደ ብትለኝም አላውቅም። በምንድን ነው የምታውቀው ቢባል አንዱ የእምነት መንፈስ ተሰጥቶኛል። የእምነት መንፈስ ስለተሰጠኝ አምናለሁ። ስላመንኩ ደግሞ እናገራለሁ። ያን ሙዚየም ለማየት 100 ሚሊዮን ምናምን እየተሰራ እንደሆነ እናውቃለን። እና ምን ሊያደርጋት እንዳሰበ ይገባል። እሺ ክስታኔ ክርስቲያን ጤና ይስጥልኝ። ከየት ነው? እሺ እሺ ያው እንግዲህ አንዳንድ ሰዎች ይገቡና እንትን ይላሉ። ለማንኛውም የፕሮቴስታንቶቹን ላሳያችሁ። እነ አቡ ዛሬ የሉም እንዴ? እነ ለመኑ ዛሬ የሉም። የሚገርሙ ናቸው ግን እነዚህ ልጆች። ቪዲዮ አታሳዩልኝም አይደለ? እሺ ለማንኛውም ከዚህ በድምፅ ላሰማችሁ። እዚህ ጋርም ካለ ላሳያችሁ ይችላል።
እሺ ጋዜጠኛው መሞትን ያው ላሳያችሁ። ያው እናገር ትላንትና ስሰራው ብዙዎቻችሁ አላመናችሁም ነው። ጋዜጠኛው ማን ገደለው የሚል ፕሮግራም ሰርቼ ነበር። ያው እንዴት እንደሞተም ትሰማላችሁ። ያው እዛይ ሰበር ዜና ተሰምቷል። ጋዜጠኛው አምላክ በስጋ ተወለደ ማለት ይቻላል? አፖስትል ሐዋርያው ጳውሎስ ያለውን ቃል በቃል እኮ ነው ማለት እኮስ አምላክ በስጋ ተወለደ ይባላል? ቃሉ ምን ሆነ ነው ማለት አምላክ በስጋ ተወለደ ይባላል ወይ አፖስትል? ስጋ ሆነ ማለት እኮ ይሄን የሚበላውን ስጋ ሆነ ማለት አይደለም። አይ እንደዛ ማለት አይደለም። ቅድም ነግረውኛል። አምላክ ወረሱ ቆይ አንዴ ይህንን ማለት እኮ አይደለም ብሎ ላኩት። ቆይ አንዴ አፖስትል ስለዛ እኔ ፋርኔ እኮ እንዴት ነው የገባው? ተመስገን ተመስገን። በጣም የሚገርም ነገር ለሚስቴ ቅድም ስነግራት ነበርና በውሃና በምግብ ፊት ምስጋና እንጂ ክፉ ነገር አትናገሩ ቂም ይይዛል የሚለውን ሳይንሳዊ ምርምር እንዳረጋገጠው ነገርኩኝ። ምንድነው? ውሃ በቃላት ይመረዛል፣ በቃላት ይመረዛል። ሳይንሳዊ እኮ ነው። ውሃ አንዱን ረግመህ አንዱን ባርከህ አስቀምጠህ መርዝ ሆኖ ሲቀየር አንዱ ሞለኪል ዴቨሎፕ አድርጎ ይጠብቃል። ወተት ረግሞ አስቀመጡ፣ አንዱ በሰበሰ፣ የባረኩት ወተት። ስለዚህ ብዙ ሰው መርዝ እየበላ ነው። እቺን ቁርስ ብዬ በልቼ በልታል ብለህ ጾሜን አታውለኝ እያለ እየረገመ የሚበላ ሰው መርዝ ይሆንበታል። ስለዚህ ምግባችሁን በምስጋና ተመስገን ጌታ ሆይ እያላችሁ ብሎ ይጠቅማል ብዬ ነው። ትንሽ ቢሆንም ተመስገን ቢባለው ጠይቃቸው። ፊሊፕ አንድ ነገር ብለው ነበረ። መወለድ ማለት መገኘት ነው፣ በኋላ መምጣት ነው፣ መቀዳደም አለ ብለዋል። ከአብ ሲወለድ ወልድ ቃል አብ ይቀድመዋል ማለት ነው። በሰውኛ መረዳት አንችልም። ነገር ግን ምንድነው መሰለ፣ ከአብ ከተወለደ በአብ ነበረ ማለት ነው። እንደ ሰው በአብ ነበረ እሱ። ስለዚህ ዘላለማዊ ልጅነት ይናገራል ሲባል በቋንቋ ልንተረትረው የማንችለው ነገር ነው። ከአብ ከተወለደ በአብ ነበረ። ስለዚህ ጅማሬ ፍጻሜም የሌለው ማርያም ጋር ሲሆን ለምንድን ነው ይህንን አስተሳሰብ ማሰብ ያልተቻለው? ምክንያቱም ቅድም ምን ብለውን ነበረ? ለሕፃኑ ሰገዱለት፣ አምላክ ነው ሕፃኑ ብለዋል። ሕፃኑ አምላክ ነው አሉን እኮ። አረ የተወለደው ሕፃን አምላክ ነው ሲሉ ነበር። ልክ ነኝ? አምላክ ሆኖ ተወልዶ አይደለማ፣ ሰው ሆኖ ተወልዶ ነው አምላክ እኮ። አምላክ ነው የተወለደው። ተወላጁ አምላክ ነው በሕፃንነት። በአምላክ ሳይዝ ምን አይነት ፍጥረት ሊወርድ ይችላል? ድንግል ትጸንሳለች፣ ወንድ ልጅ ነው የተወለደው። የኔ ልጅ ማርያም አምላክ አይደለም? ወንድ ልጅ ከነቃጭሉ ነው የተወለደው። ካልገባ ኢየሱስም በእናቶቻችን ቋንቋ ላውራ ብዬ ነው። በመጽሐፍ ቅዱስ ቋንቋ ካልገባ
ወንድ ልጅ ተነቃቅሉ ካልተወለደ አፖስትል ወጥ ረገጡ የሚባል ወጥ እየረገጡ ነው። የሚሰማም ሰው የማያንስ ስለሆነ ሞኖኪሉ ላይ ቢያወሩ ይሻላል። አቤት ቅድስና! ተቀድሰ ሞታል። ይሄ ነው ያንተ ቅድስና። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው የሚለው በአንተ ላይ ይሆን? እውነት ነው። ለምን ሰው ትናገራለህ? ናታኒ ወንድ ልጅ አልተወለደም በለኛ። አይደለም አንተ ሞኖኪሉ እኮ እናውራ ነው ያልኩት እኮ ነኝ። አይ እንትን ነው 1000 የሚወራው ነገር ስለማያንጥ ምናምን አልክ። ምን ማለት ነው? ሌሎቹ ይሄ እንትን ሌላውን ሰው ማለት ባጭሩ ኦፌንሲቭ የሆነ ንግግር ነው። ስለዛ መለሱለት። ራስህን መውቀጫ ሙቀጫም ገብተዋል። ውሃ ቢወቅቱ ትንቦጭ አፖስትል አይደለ? እንደዛ ከሆነ በደንብ ወንድ ልጅ ትወልዳለች ተብሎ ነው የተነገረው። አዎ አሁን ምንድነው መሰሉት? ይልቁን ሴት ልጅ ሆኖ ለምን አልተወለደም የሚሉ የሚከራከሩ ካሉ ይምጣ። አረ ቆይ አሁን ኬሚስትሪውንም ምኑንም እኮ የተማርነውንም እንዳናምታታው አሁን እንዴት ነው? በቃ ጨዋታ ከሆነ ኖርማሊ ሌላ አይነት ወሬ እንትን እንበል እንጂ በዚህ ምሽት የክርስቲያንን ጆሮ እንትን ማለት ነው። ክርስቲያኖች ስላሉ መጠንቀቅ አለብን፣ ለንግግራችንም ለክብርም ለምንም። እኔ ያስገባሁትን ሰው ከገስት ላይ አታውርዱ። እኔ ራሴን ያስገባሁት ኖት ግን አፖስትል ሚዩት ኖት ጠላት ነው። ኢየሱስ ክርስቶስ አምላክ ነው። ምን አለ? አንድ ሽባ ነበረ በሰንበት እሱ ስመጣ ኢየሱስ ኃጢአትህ ይቅር ተብሎልሃል አለው። ሴትዬ ቢወጡ ጥሩ ነው፣ ምክንያቱም አንደበታቸውን መቆጣጠር እና ኢየሱስ ኃጢአትህ ይቅር ተብሎልሃል ስለው ወደ ተረኔ ያስገባሁትን ሰው አታውርዱ በጌታ እንዴ! ቤኒ እኔ ነኝ እኮ ያስገባሁት እኮ እኔ ሞዴሬተር እኔ የሳብኩትን ሰው ከእኔ ራሴን ይመኛል። ወንጌል የገባበት ዘመን እየጠየከኝ ነው። ፖርቹጋል ውስጥ የገባበት ነው። ወንጌል የገባበት ዘመን እየጠየከኝ ነው። አረ እሱን የያዙት ህዝቡ የያዘውን የያዝና እሱን ደግሞ እሱንም እንዳይለቅ እሱን ኢንፎርሜሽኑን የያዘውን የያዝና እሱ ይትረፍለት። አፖስትልዬ እንዴ ሳይንሱንም ምኑንም አስለቀቁት እኮ ህዝቡን። ቆይ ስለ ኳስ ምናምን ስለ አየር ሁኔታ ስለ ዝናብ ምናምን ቢነግሩ ነው የሚሻለው ባይነኝ እኔ። እንደ ይቅርታ አድርጉልኝና ናቲ ይቅርታ ነው። ለምሳሌ ቅድም ቆይ አንድ ጊዜ ላውራቸው። አንዴ ቤሊ ያወራቸው። አፖስትል እርሶ መጀመሪያ አንደበቶትን መቆጣጠር አለበት። እመራለሁ ካሉ በአንድ ማህበረሰብ ውስጥ ደስ የሚል ነገር አለ፣ ደስ የማይል ነገር አለ። ዝም ብሎ አፋችን እንዳመጣልን መናገር ትክክል አይደለም። ሌላም ጊዜ ሌላ ሚዲያ ምን እንደሆነ ማወቅ አለበት። ዝም ብሎ ተነስቶ የሚነገር የማይነገር ነገር አለ። ዝም ብሎ አንደበቶት እንዳመጣለት ባይናገሩ ጥሩ ነው። ተናደሃል። በጣም ስንት አይነት ቤተ እምነት ተከታዮች ዝም ብሎ አፎት እንዳመጣ በጣም ተናደሃል። ስራ ፈርሷል መሰለኝ። አዎ በጣም
ተናድጃለሁ። የሚናገሩት ነገር በጣም ስራ ፈርሷል። ስራ የደብተራ ስራ ስለፈረሰ ነው እየተናደርከው። እኔም የምን ስራ ነው የሚሉት ማንጽ ነገር ነው። መጨረሻ ላይ በተለይ የተናገሩት በእምነት አቋሙ ተራሶት የተከራከሩበት በእውቀት ችግር የለውም። እሱ ግን መጨረሻ የተናገሩት በጣም ነንሴንስ የሆነ ማይረባ ማንጽ እባክህን እንደዛ ቅድስና ለአንተ ውሰደው። እሱን ቅድስና ለአንተ ውሰደው። ዘግተው ቢወጡ ወደ ድግሶት ቢሄዱ ጥሩ ነው። እባክህን ይቆጣጠሩ እያልኩ ነው። እንደዚህ አይነት ንግግር ምንድነው? አትቀደድ ነው የምለው ሰው ያንተን ቅድስና አንደበቶትን ይቆጣጠሩ ነው። እኔ ሌላ ነገር አይደለም ተናገርኩ። በቃ እኮ አሁን ሰው ሰማኝ ብለው ሞቅ ሲሎት ክርስቶስ ጠላት ሁሉ ጊዜ እንደዚህ ሲናደድ መስማት ነው የሚፈልገው። ሰይጣን ሲሳውን የሚፈልገው ሁሉ ጊዜ ታስወጣቸው ጥሩ ነው። ካልገባ እስከ ጥግ ድረስ እንድገባ አድርጌ ነግርህና ከዛ ትነዳለህ። ስትቃጠል ስትንጨረጨር ያንተን መቃጠል ሳይሆን የሰይጣቸው ሲያየው ተመስገን በል ተንፈስ ቤል ይኸው ከሳቸው ጋር መነጋገር ትችላለህ። ስሶ ምን ሲሲ ለማንኛውም እኚህ ሰውዬ ወንጌል አማኙን አይወክሉም። ከታች ያላችሁ እንድታውቁት የምንፈልገው ወንጌል አማኙን አይወክሉም። አንተ ወንጌል አማኝ ነህ? አዎ በቃ ጭራሽ አይወክሉም። ንግግሩ አንደበቶትን መቆጣጠር አልቻሉም። ንጹህ ኮካ ነው የጠጣሁት እንዳስደሽ ሰላማዊ ምግብ ነው የሚበላው። ሰላማዊ ውሃ ነው። እግዚአብሔር ኮካ እንደዚህ ነው እንደሚጠጣው አንተ ንገረኝ። ኮካ እንደዚህ ያናግራል እንዴ? አጋሼ ቢራ አረቄና ጠላ አንተ አመስግነ ነው የምትጠጣው ወይስ ዝም ብለህ ነው የምትጠጣው? እስቲ ንገረኝ። ሲጀመር የአዳኖትን የተቤዦትን ጌታ ዝም ብለው በማይሆን ቃላት እዚህ ሚዲያ ላይ መናገር ቅድስና ተቀድሰ ሞታል። ማርያምን ያመነ እግዚአብሔርን የለመነ ሸክም አለበት። ወንጌል አማኝ ነው። ኧረ አፖስትል እያረስ ወንጌል አማኝ ነው። ወንጌል አማኝ እኮ ጴንጤ ነው እኮ አፖስትል። ቆይ አንዴ አፖስትል እሱ ሚውት ኖት። እሱ ወንጌል አማኝ ነው። ወንጌል አማኝ ምን አስክሮት ነው እንደዚህ የሚናገረው? አባቴ አንደበቶትን ተቆጣጠሩ ነው እኮ ነው ያልኩት። እኔ እንጃ አፖስትል እንዳሰከራ ቤቶች አይደሉም የተባለው ወንድ መሆኑን ያሳያል። ስርዓት ይዘው ተናገሩ እኮ ነው ያለው። የሚያቃጥልህ ከሆነ ታዲያ ንደድ። እኔ ስርዓት ይዘው ተናገሩ ነው ያለው። ሲሶ አላጠፋኝም አያጠፋኝም ዘግተህ እንዳትናገር። ዘግቶ ለሰው ይናገር። እንዲህ አይነት ሰው ነው ብሎ ስም ለማጥፋት። ሲሶ ግን እንደዛ አይነት አይፈቅድልህም። ሰው ከተዘጋ በኋላ ያናግራል። ለማንኛውም ስርዓት አንደበቶትን ተቆጣጠሩ ነው ያለው። አቤት ምክንያትና አንከን አግኝተሃል። ከኔ አግኝተህ አቤት። ስለዚህ አይደለም የተናገሩት ግለሰብ አይደለም የተናገሩት የሰማይና ምድር የፈጠረ ጌታ ነው። ስለዚህ ከማርያም አልተወለደም። አሁን የምናገሩት እኔ አንደበቶትን ተቆጣጠሩ ነው። ቴዎሎጂ አይደለም። ከማርያም አልተወለደም በለኛ። አንደበቶትን ተቆጣጠሩ። ማርያም የተወለደን ቃላት ምረጡ ያነጋግራል። ኧረ ሲሶ ርዕስ ላይ ውሰደን። ይሄን ስላሴ ላይ ጠይቁት እስቲ። ስላሴ ላይ ጠይቁት። ለምን ጠይቀዋለሁ? መጀመሪያ ሲሳይ የሚያመልክ ሰው ፈጣሪ ጋር ለምን አገናኛለሁ? ስለ ኢየሱስ ክርስቶስ አዳኝነት እነግረዋለሁ እንጂ እኔ ላይ ዞሩ። እኔ አንደበቶትን ተቆጣጠሩ ነው ያልኩት። ለምንድን ነው ደረትህን ነፍተህ የመጣኸው? አንተ ለምን አልዞ ፈርታል? ቅድስና እንግዲህ እግዚአብሔር ይባርኮት። ግን ሌላም ቦታ ነው። ሌላም ቦታ አንደበቶትን ተቆጣጠሩ። ንጹህ አድርገው። ልብህን ንጹህ አድርገው። በጣም ይወሉት ሚዲያ ላይ ሲወጡ አንደበቶትን ንጹህ ነው። ለርኩስ
ለማያምኑ ግን ንጹህ የሆነ ምንም ነገር የለም ነው ምለው። ስለዚህ መጀመሪያ የልብ ንጽህና ነው የምትሰማውን ወደ ውስጥ ስትገባ ጥሩ የሚያደርገው። ቅድስና አፖስቶል የወሎት የሚሰማውት ሰው የወሎት በጣም ብዙ አይነት ሰው በዓለም ላይ ስለሚሰማውት አንደበቶትን ሚዲያ ላይ ጉባኤ ፊት ያለ ጠይቀኝ እባክህን እኔን ለመዝለፍ ፐርሰናል አታካት ጀምር። ፐርሰናል ነው ማረግቦት ምክንያቱም የሚናገሩት ነገር ትክክል ሁሉንም ሰው ያሸማቀቀ ነገር ነው የተናገሩት። ዲፌንስ መካኒዝም አለ። እባክህን ዝም በል አፖስቶል ንስሐ ግቡ። አንተ ዲፌንስ መካኒዝም ካለ እኔ አንተ አታክ መካኒዝም ካለ እኔ ዲፌንስ መካኒዝም አለ እኮ ንስሐ ግቡ እያልኩት ነው። ብዙ ሰዓት አያውቅም አሁንም አይሳካልህም። በቃ እሺ ተባረኩ። በቤቶት ንስሐ ግቡ ግን እሺ ንስሐ ገባለሁ። ተመስገን ነው። የሚገርም ነው። ንስሐ ቤኒ በበቃኝ ይሄን ቀን ያሳየን። እንግዲህ ሰውን እንደዚህ ያለ እንደዚህ እያልክ ትጎዳለህ ማለት ነው። በቃ እንቀስ ይዘህ ትጠብቃለህ። ክፍተት ያገኘ ስትመስል ጧጧ አይደለም ምክር ነው የወሎት ሚዲያ ላይ ስለማያውቁ ሊሆን ይችላል። የወሎት ሚዲያ ላይ ተቆርጦ ብዙ ነገር ስለሚሰራቦት ለአገልግሎቶትም ጥሩ አይደለም። መክረህ ሞታል። ሚዲያ ላይ ከኔ በፊት አንተ ሳትወለድ ሚዲያ ላይ ነበር። ወደዛ ሄድ። ስማክርም ይሰድቡኛል። እሺ ስገስጾትም ይሰድቡኛል። ሚዲያ ላይ ዛሬ ወጣሁ። ዛሬ ነው ፊት የምታየው። ምን አይነት እንግዳ ነው ያመጣህብኝ ዛሬ ሲሶ? ሚዲያ ላይ ነው ልምድ አለኝ ይላል ደግሞ ሚዲያ ላይ አገልግሎቶትን ያበላሽ ደርሶ ብዬ እኮ ነው። ሚዲያ ላይ ብትፈልገው ፊልጶስ ለመንግስት የሚያሰጋ ሰው ነው። የቱ ነው ፊልጶስ ደግሞ? ቅዱስን ነው። አየ ሲሶ እባክህን ንገርልኝ። አሁን በቃ ጋሼ ወደ ድግሱ ይሄዱ። አሁን ሚዲያ ላይ አልሆነም። መጨረሻ ላይ ያበላሹ ተናግረው መጨረሻ ላይ ያበላሽተው። ሚዲያ ላይ አንድ ቃል ብከፍት ለመንግስት የሚያሰጋ ሰው ነኝ። ያንን ያዝልኝ። ስለ ሚዲያ እኔን አታስተምረኝም። አንተ ሳትወለድ በፊት ሚዲያ ላይ ነበር። ታዲያ ሳልወለድ ሚዲያ ላይ ሆኖ ለምንድን ነው እንደዚህ አይነት ስህተት የሚሳሳት? ለዚያው በኢቲቪ 1 2 3 ላይ ነበርኩ። ኢቲቪ 1 2 በኢቲቪ 1 2 3 ዘመን ተወልደሃል። ኢቲቪ 1 2 3 ላይ ነው የነበርኩት። እድሜ ትልቅ ነው። ከሐዋርያቱ ጋር ነበርኩ እኔ። እውነትም በሰውየው አፍ ዘንዶ እየተናገረ ነው። በሐዋርያት ዘመን የነበረ ዘንዶ ውጣ በኢየሱስ ስም ብያለሁ። እንዴ ኧረ እባክዎት ተረጋጉ። እሺ ተረጋግቻለሁ። በቃ ከዚህ በኋላ ስርዓት ይዛል። በቃ ወጥቶልሃል። አሁን ሰላም ፈጥረሃል። ሄዷል። አውሬ ማንኛውም ፎቶቸውን እንደኛ እንደዚህ ወደ ታች አድርጋቸው። ምክንያቱም እንደዚህ ብዙ ሞቅ ብሏቸው የተናገሩት ይቅር በሏቸው። መገለጥ ናት የቢራዋ ነገር። አፖስትል ቢራ ጠጥቶ እንደመጣ ምናምን መገለጥ ናት እሷ ነገር ግን ድጋሚ መስማት ፈለኩኝ። ቢራ ጠጥተህ እየመጣ ያልኩት በመገለጥ መልስ ይገባዋል። እንዴት ነው ለአሽቋላጮችም መልስ ይሰጣል? እዚህ
ለአሽቋላጭን መልስ ይሰጣል እዚህ አይሰጥም። አፖስትል አይሰጥም። ተመልሶልሃል። በቃ ይተኙ፣ በቃ ይተኙ። በዘጋጅ ድንግልን የአምላክ እናት አይደለችም ብሎ ማመን ራሱን ችሎ በጣም አደገኛ የምንፍቅና ትምህርት ነው። ከኑፋቂዎት እንግዲህ ይመለሱ ነው ልንል የምንችለው። ምክንያቱም አምላክ ሰው ሆኗል እያለን ነው። ድንግል ማርያም ወላዲት አምላክ ናት ስንል አምላክ ሰው ሆኗል እያለን ነው። እርሷ አምላክን በስጋ ወልዳለች እያለን ነው። የአማኑኤል እናት ናት እያለን ነው። አማኑኤል አምላክ አይደለም ካሉ ወይ ይንገሩ። ኢየሱስ አምላክ አይደለም ብለው እየካዱ ከሆነ ኢየሱስ ላይ ከሃዲ ይባላሉ። እንግዲህ ኢየሱስ አምላክ ነው ካሉ ማርያም ደግሞ የኢየሱስ እናት ስለሆነች አምላክ እናት መሆኗ ግልጽ ስለሚሆን ማለት ነው። ምናልባት ደግሞ ሁለት ኢየሱሶችን ይዘውም ከሆነ አንዱን ጥለው አንዱን ያዙ። ምክንያቱም ኢየሱስ እርሱ በአንደኛ ቆሮንቶስ ምዕራፍ 8 ላይ እንደተነገረው አንድ ጌታ ነውና፣ ስለዛ ጌታ እርሱ አንድ ነውና ያንን አንዱን ደግሞ እመቤታችን በስጋ ከመውለዱ አንጻር የወለደችው አምላክን ስለሆነ እርሷ የአምላክ እናት ትባላለች። ከዛ ውጭ የኤፌሶን ጉባኤ ላይ የተሰበሰቡት ምንድነው አረመኔ ሰዎች ናቸው ምናምን ብለዋል እና የኤፌሶን ጉባኤ ላይ የተሰበሰቡት ሁሉ ቀና እምነት ያላቸው ፍጹም የእግዚአብሔር ሕዝቦች የእግዚአብሔር ሰዎች ናቸው የተሰበሰቡት። ስለዛ በተቃራኒው እርሱ ሆኑት ማለት ነው የተናገሩትን የሚሆኑት። ምክንያቱም እጆት ላይ የሚጠቅሱት መጽሐፍ ቅዱስ ራሱ ምንም እንኳን ትምህርታቸውን ባይቀበሉም እና መጽሐፍ ቅዱስን ቢያጣምሙም ማለት ነው። እና እንደዛ ነው አፖስትልዬ፣ ከጥፋት መንገዶት ይመለሱ፣ ከተጣመሙ መንገድ ይመለሱ። እዚህ ጋር ቢሆኑ እንደዚህ ብዬ አልናገርም። ባይዚ ያማን ቀለኝ። እሺ አዚዝ ደረሽ እንዴ? ወይ አደረሻ ላኬዋ በቃ ፒስ። ያ የቅድሙ ሰው ደግሞ ምን እሺ፣ ታች ኮመንት ላይ ያዩት እኮ እንዴት ያለው ዝገት ነው አንተ እንዴ! አንተ ቀጥሮ ጠፍቶ አይ ቦልኮ እኔ አሁን ቦልኮ ያለው ድጋሚ አጠገቤ እንዳይደርስ የማንም ፋራ አንዴ አለው በኔ ጣሉ አታስቡ ምናምን። ቻው ቻው፣ በቃ ለማንኛውም ዝጋው እና ወጣ። ለማንኛውም ቻው፣ በቃ ቻው ቻው።